አያ ድራማ ክፍል 29 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ከአያ ድራማ በባለፈው ክፍል እንዳየነውና እንደተመለከትነው ማህሌት እንግዲህ የድብደባ ጥቃት ወዳደረሰባት ሰውዬ እንዲሁም ደግሞ ብሩክ ሚኪ የትሪስት ገዳይ መሆኑን ካረጋገጠ በኋላ እሱ ደውሎላት እንግዲህ ያ ገዳዩ ጸጋይ ደውሎላት ማህሌት እንግዲህ ወንድሟንና ተከስተን ይዛ ወደ ተቀጠረችበት ቦታ ነበር ሄደችው። ማህሌት እጅጉን በጣም ፈራች፣ ተንቀጠቀጠች፣ ፍርሃት ነገር አደረባት። ወንድሟም ማበረታታት፣ ተከስተም ሽጉጡን አወጣና ይሁልሽ ምንም ነገር እንዳትፈሪ ብሎ ይባስ ጭራሽ እንድትፈራም አደረጋት። ማህሌት እየተንቀጠቀጠች እየፈራች ወደዛ ወደ ተቀጣጠሩበት ቦታ አመራች። እዛ ከደረሰች በኋላ ጸጋይን አገኘችው፣ የትሪስትን ገዳይ። እናም ልታወራው በምታወራበት ሰዓት ምን ሆነሽ ነው አላት። ትንቀጠቀጫለሽ እኮ እንዴት ልታገኝኝስ ቀጠርሽኝ? በምን አንግል ብታየኝ ነው አላት። ፈልጌህ ነው ናፍቀኸኝ ነው አለችው። ትንቀጠቀጣለች። አይኗ ወደ ሌላም ይመለከታል። ምንድን ነው? ምን አስበሽ ነው? በማለትም እንግዲህ ጸጋዬ በተደጋጋሚ ይጠይቃታል። ምክንያቱም እሱ ለራሱ ወንጀለኛ ሰው ስለሆነ ተጠንቅቆ ነው የሚንቀሳቀሰው። እናም የተጠራጠረው ነገር አልቀረም፣ እሷም እንደፈራች አልቀረምና ተከስተና ሚኪ ከበቡት ጸጋዬን። እሱም እንግዲህ እጅን ወደ ላይ አንሳ ሲሉት እጁን ወደ ላይ አደረገ። ብቻ ግን ማህሌትን ወደ እሱ ለማምጣት እያመቻቸ ባለበት ታይም ያው እጁን እንግዲህ እጅን ወደ ላይ እያሉት ገመድም አዘጋጅተው ነበረ። በእነሱ ቤት እንግዲህ አስረው ሊያሰቃዩት ነበረ። ሽጉጡንም አቀባበሉበት። እናም ማህሌትን ወደ እኔ እህቴ ሲል ሚኪ ያ እንግዲህ ነፍሰ በላው ነፍሰ ገዳይ ጸጋዬ ማህሌት ወደ ወንድሟ ሳትደርስ እሱ ላጥ አድርጎ ጩቤ ከእጁ ቢላዋ አንስቶ አንገቷ ላይ ደቀነባት። ከዛ በኋላማ እንግዲህ ተከስተና ሚኪ እጅጉን በጣም ጸጋዬን መማፀን ጀመሩ። እነሱ ያንን ወንጀለኛውን እናሰቃየዋለን፣ እንገለዋለን፣ ከምድረ ገጽ እናጠፋዋለን ብለው አስበው የደገሱት ድግስ ለእነሱ ዙሮ ቁጭ አለ። በጣም ያሳዝናል። ተከስተ እንግዲህ ሽጉጡን መሬት አስቀምጥም ተባለ። ማህሌት እንግዲህ በጸጋዬ እቅፍ ውስጥ ሆነች። ቢላም ተደቀነባት አንገቷ ላይ። ሽጉጡን መሬት ካላደረክ እገላታለሁ፣ ቆራርጬ ነው ምጥላት አላቸው። ምክንያቱም የሰው ነፍስ ማጥፋትና መቅጠፍ ለሱ በጣም ቀላልና የተላመደውም ስለሆነ ምንም ችግር የለበትም። ሚኪ በጣም ደነገጠ፣ እጅጉን በጣም ተንቀጠቀጠ። ተከስተ ሽጉጡን መሬት አድርጋለው። ተከስተ ማድረግ አልፈለገም። እኔ ሽጉጡን መሬት ካደረግኩን አይለቀንም ይገለናል ቢለውም እባክህን በማለት ቃል ግባልን ምንም ነገር እንደማታደርገን አሉት። በጣም እኮ ነው የሚገርሙት። ምንም ነገር አላደርጋችሁም፣ ብቻ ሽጉጡን መሬት አድርጉ ወደ እኔ የማቀርቡት አለ። እሱ ባለበት እሱ እንዳለ ሆነለት። እናም እንግዲህ ከዛ በኋላ እነሱ ላይ ሽጉጡን ደቀነባቸው። ማህሌትን እነሱ ያንን ወንጀለኛ ሊያስሩትና ሊያሰቃዩት የተሸክመው የመጡትን ገመድ ማህሌትን እሰሪያቸው፣ አፋቸውንም አፍኛቸው አላት። እሷም እንግዲህ እሺ እያለች ያላት አማራጭ እንግዲህ ሚኪንና ተከስተን ማሰር ነበር። ከዛፍ ጋር ቅጥም አርጋ ስራ አፋቸውንም በማስትሽ እንግዲህ እፍ እናደረገቻቸው። ከዛም በኋላ ያላት አማራጭ እንግዲህ እሱን ተከትላ መሄድ ነው። ያ ወንጀለኛው ጸጋዬ ማህሌትን ይዟት ሄደ። እባክህን ብላ ብትለምነው አልለቅሽም አላት። ይህ ለእኔ ጥሩ እድልና ጥሩ ቻንስ ነው። ከየት ነው የምትተዋወቁት አንተና ወንድሜ? በማለትም ስትጠይቀው መናገር አልፈለግም። እናም እንግዲህ እባክህን ወንድሜን ምንም ነገር እንዳታደርግብኝ፣ እኔ ያልኩትን ይሰማሃል በማለትም እንግዲህ ያ ጸጋዬ አንቺ ልካ በወንድሞችሽ ይዘሹ የመጣሹ ልታስገድኝ ነበር እንዴ አላት። አይደለም እባክህ መነኝ፣ ሊገሉክ ሳይሆን እኔን ስለምታየኝ አናደኸኝ
እናም እንግዲህ ያው እንዲደበድቡ ነበረ አለችው። ሚስኪን ስታሳዝን ባላወቀችው ነገር ትልቅ ወጥመድ ውስጥ ገባች። ይህ ሁሉ የሚኪ ሴራ ነው እንግዲህ። እናም እንግዲህ አንቺ ወደ እኔ በመምጣትሽ ለእኔ ደህና እጠቀምብሻለሁ፣ ሚኪ አጠገቤ ሊደርስ አይችልም አላት። ሚኪ እናንተ ምንድን ነው የሚያገናኛችሁ? ምንድን ነው ጉዳያችሁ? ከዚህ በፊት እንዴት ነው የምትተዋወቁት? ብላም ጠየቀችው። ባታውቂ ባልነግርሽ ይሻላል። ሚኪን ብታውቂው ኑሮ ስራውን ከኔ ይልቅ አንቺ ትጠይዋለሽ አላት። እሷም ግራ ገብቷታል። ያላት አማራጭ ግን እሱኑ ወንጀለኛውን ተከትላ መሄድ ነው። መኪና ይመጣል፣ አሁን ቀጥ ብለሽ ሰጥ ለመጥ ብለሽ ትሄጃለሽ አላት። እንዳላት እንግዲህ አደረገች። በሚያሳዝን ሁኔታ ማህሌት ታስራ ትገኛለች። ታስራ ታፍና በሚያሳዝን ስቃይ ውስጥ እንግዲህ አንድ ማገጃ ቤት ውስጥ እንግዲህ አግቶ አስቀምጧታል ማለት ነው። ተከስተና ሚኪ በሚገርም ሁኔታ ያው ታስረው ያው እንግዲህ በዛ የሚተላለፍ አንድ ሰው ያገኛቸውና ውይ ሰፈራችን ምን እየተከሰተ ነው በማለት ወደ እነሱ ሂዶ ልፍታችሁ እንዴ ሲል አዎ ፍታን አሉት። ከታሰሩበት ፈታቸው፣ አፋቸውን ከታፈኑበትም ፈታላቸው። እንደው የሚገርም እኮ ነው ይሄ ሰፈራችን። በቃ በቀንም በጠራራም ሌቦች እንግዲህ እናንተ እንደዚህ ማገትና ማሰር ጀመሩ ማለት ነው። እራሳችሁን ጠብቁ። ግን ማን ነው እንደዚህ ሊያደርጋችሁ የቻለው ብሎም ሲጠይቃቸው እባክህን እርዳታህን ስላገኘን እናመሰግናለን፣ ከዚህ በኋላ ግን ምንም ነገር አትጠይቀን አሉ ተከስተና ሚኪ። ቤት ውስጥ እንግዲህ እየጠበቁ ነው። የልጆች ትምህርት ቤት ሰዓት ደረሰ፣ መሄጃ ቢጠበቁ ለሚኪ ቢደወል ለተከስተ ቢደወል ማናቸውም ስልክ አነሱም። እጅጉን በጣም ተናደደች አያትየዋም። እናም እንግዲህ ብሩክም ተከሰተ። ምን ነው ተከስተ የለም እንዴ አልሄዱም እንዴ ልጆች ወደ ትምህርት ቤት ሲልም ተከስተ እንግዲህ ከሚኪ ጋር ተያይዘው አብረው እንደወጡ ርብቃ ስላየቻቸው ነገረቻቸው። እናም በጣም ተናደደ ሚኪ። ብሩክ እና ታዲያ ትምህርት ቤት ላይ ሄዱ ነው እንዴ በማለትም እንግዲህ ጥያቄ ሲያቀርቡ ለምንድን ነው ትምህርት ቤት የማይሄዱት? እኔ በራይድ ይዣቸው ይሄዳለሁ ብላ አያትየዋ ልጆችን ይዛ ከቤት ወጥታለች። እናም እንግዲህ ርብቃና ሚኪ ብሩክ በቤት ውስጥ እንግዲህ ተቀምጠው ይጫወታሉ። እየተጫወቱም እንግዲህ ግን አንቺ ምንድን ነው ባህርሽ የተቀየረው? እኔ ምልሽ ግን ማንን ያፈቀርሽው? ተከስተን ነው እንዴ በማለትም ጠየቃት። ኧረ እኔ እሱን አይደለም በማለትም እንግዲህ ምንነቱን ነው ደግሞ እሱን የማፈቅረው የምወደው ስትልም ምን ይወጣለታል? ተከስተ እኮ ምርጥ ሰው ነው፣ ምንስ ይወጣለታል? ጥሩ ሰው ነው እያለም ብሩክ እያበረታታት በነበረበት ታይም እናም እንግዲህ እሷ ግን እሱ አይደለም በማለት ራሱ ብሩክን እንደምትወደውና እንደምታፈቅረው ልክ እንዳንተ እያለች ብቻ ግን አይገባውም፣ ነገርም አይገባው መልካችን ከለራችን እንደሚኑ ሲል ሁለ ነገሩ እንዳንተ እያለች እንግዲህ በሚገርም ሁኔታ ስትናገርም ነበረ። ነገር ግን ብሩክ ቶሎ ነገራቶቹ አይገቡትም። በጣም ተናዳበታለች። እሱም አፋጦ ጠይቋታል። ስለዚህ ትነግሪኛለሽ ዛሬ ከማን ነው ፍቅር የያዘሽ? ማንን ያፈቀርሽው? ብነግረው ፍቅሬን ብለው ምንም ሊገባው አልቻለም እያለች ርብቃ በተደጋጋሚ ብትነግረውም እንግዲህ ሊገባው አልቻለም። እሱ ሌላ ሰው ነው የሚፈልገው፣ እሱ እንደተፈቀረ አልተረዳትም። በቃ ይህ ነው ዛሬ ነው የኔ ቻንስ፣ ስለዚህ እንደምወደውና እንደማፈቅረው መናገር አለብኝ ብላ ተዘጋጅታ ባለችበት ታይም ርብቃ አባቷ በድንገት በሩን ከፍቶ ይገባል ወደ ክላሳቸው ማለት ነው። እናም አባትየው በጣም ተናዶ ቤቱ ስላልተሰራ እነዛ ጎረቤቶች ደግሞ እያለቃቀሱበትና ጎዳና ላይ መውጣታችን የማይቀር ነው እያሉ እጅጉን በጣም በፍርሃት ዓለም ውስጥ እንዳሉ እንግዲህ ይነግራቸዋል። ያለን አማራጭ እንግዲህ ሚኪኖ ብር የለኝም ብሏል። ስለዚህ የትሪስትን እናት መጠየቅና እሷን አማላጅነት ሂሩትን መላክ አለብን በማለትም ወደ ሂሩት ጉዟቸውን ያደርጋሉ። ሳሎን ቁጭ ብላ በነበረበት ሰዓት እንግዲህ ጠየቋት ብር እንደሚፈልጉና ብሩን ሚኪ ሰጥቷቸው የትሪስት ልትሰራ የተጀመረውን የታሰበውን ቤት ተሰርቶ እንዳልቅ እባክሽን እርጅን በማለትም እንግዲህ ሚኪን ለምኝልን አሏት። ሚኪ ብር የለም ካለ ከየት ነው አምቶ እኔ እንዴት አድርጌ ነው
ላዘው የምችለው ስትልም እባክሽ አንቺን ይሰማሻል፣ በእርግጠኝነት ብር አይጠፋም በማለት ብሩክም እንግዲህ ይመልስላታል። እሺ ምንም ችግር የለም እባክሽ የጭቃን ቤት ቢሆን አሰሪልን አሉ ጋሽ ዘነበ። እሷም ምንም ችግር የለም እናንተ በምትፈልጉበት አይነት ቤቱ ይሰራላችኋል፣ ነገር ግን በምላሹ እኔም ከእናንተ የምፈልገው ነገር አለ በማለትም እንግዲህ ወይዘሮ ሂሩት ጠይቃቸዋለች። ምንድን ነው ከኛ የምትፈልጊው ሲሏት እሱን ጊዜው ሲደርስ እንግዲህ እነግራቸዋለሁ በማለትም ነው ምላሽ የሰጠቻቸው። እነሱም እሺ ብለው እንግዲህ አመስግነዋት ወደ የክላሳቸው ተመልሰው ነገር ግን ከኛ ምንድን ነው የምትፈልገው በማለት እጅጉን በጣም እንግዲህ ፈርተውም ደንግጠዋል። ግን ከኛ ሳይሆን ከብሩክ በአጠፌታው ብዙ ነገር እንደምትፈልግ እንግዲህ ተረድቻለሁ እያሉ እንግዲህ አባባ ዘነበም ትልቅ ሀሳብ ውስጥ ገብተዋል። ሚኪና ተከስተም እንግዲህ ከታሰሩበት ተፈተው ወደ ኮማንደሩ ጋር ተገናኝተው የሆነውንና የተፈጠረውን ነገር እህቱ እንድታገተችበት ነገሩ ስብስብ ብሎ ጽድት ብሎ ባይገባውም ኮማንድ ፖስቱ ነገር ግን ዛጥ ያለ ዘጭ ያለ ብር ኮማንድ ፖስቱም እንግዲህ እሺ ምንም ችግር የለም አፈላልጋታለሁ ብሎ ሚኪ በሚፈልገው ነገር ሁሉ እንደሚያመቻችለት እንግዲህ ቃል ገብቶለታል ማለት ነው። በሌላ በኩል እንግዲህ ወይዘሮ ሂሩት እንግዲህ እነ ብሩክ መጥተው ቤቱ እንዲሰራ ስለጠየቋትና ስለለመኗት ምንም ችግር የለም እኔ በማንኪያ ሰጥቼ በአካፋ እቀበልሃለሁ በማለትም እንግዲህ ለብሩክ ትልቅ እቅድ አቅዳለታለች። እሱስ ምንድን ነው የሚለውን ደግሞ በቀጣይ ክፍል የምናይ ይሆናል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንግዲህ ለዛሬ ነበረን ይህን ይመስላል። ቀጣዩን ደግሞ በቀጣይ ክፍል የማቀርብላችሁንን ማለት ነው። ሚኪ በጣም በሚያሳዝን ሁኔታ እሱ ባመጣው ጣጣ እህቱ ትልቅ አደጋና ስቃይ ውስጥ ትገኛለች ማለት ነው። በጣም ያሳዝናል። እሱም ሌላ ነገር ሌላ ሰው አድርጎት እንግዲህ እጅጉን በጣም ብድቀውስ ብሎ ተመልክተነዋል ማለት ነው። ይህ ሁሉ እሱ ያመጣው ጣጣ በጣም ያሳዝናል ማለት ነው። ውድ ቤተሰቡ ላይክ፣ ሼር፣ ሰብስክራይብ